ነው የሚሻል አለማውለቁ። እሱማ እሱ ነው የሚሻለኝ። ምሽት አሪፍ ነው። ምሽት ምን ይጫለ አይዞ አይዞ በርሜል ጊዮርጊስ ሂድ ውሰዱኝ እስቲ። ማን ነው አንድ ደግ ሰው የሚወስደኝ? ውሰዱኝ እስቲ። እኔ በጣም ነው የምወደው በርሜል ጊዮርጊስ እና ውሰዱኝ። የሚጸልይ ደግሞ አንድ ሰው ላስገባ። ትጸልዩልኛላችሁ? ማኪ ቴንኪዩ ማኪ። እስቲ አንድ የሚጸልይ ሰው ደግሞ ላስገባ። አንድ ጸላይ ላስገባ። እዚህ ውስጥ ፕሮፌት አለ። ፕሮፌት ይኖራል እዚህ ውስጥ። አንድ የተከበረ ፕሮፌት ይኖራል። ማኪ አንድ ቁጥር ጻፉልኝ፣ ጸሎት የምታደርጉልኝ። ማኪ ሌና ሊነሽ እግዚአብሔር ይመስገን። ሰማለሁ። እንዴት ነሽ? ጤናሽን ሰማለሁ። ምን ተፈጥሮ ነው? አይ ማኪ ምን አልሽኝ? ምን ተፈጥሮ ነው? አይ ማኪ አሁን ጸሎት ጸልይልኝ እኮ። ምን ሆነክ ነው? እኔ ምን ሆናለሁ? ማኪ ለምን ጸሎት ፈለክ? ምንድን አውልቅ አታውልቅ የሚሉ ስለደነገጥኩ ነው የገባሁት። ምንም ስላልሰማሁኝ ነው። ይቅርታ። ችግር የለውም ማኪ። ምን ተፈጥሮ ነው? ሞዴል ምን ተፈጥሮ ነው? ምንም። እስኪ ጠይቂያቸው። የሰጠሁትን ስጦታ አውልቅ ይላሉ። ምን ሰጠሽ? ማሪ ስጦታ? አዎ ስጦታ። አድናቂ ናት። በዚህ አጋጣሚ ማኪ ሞዴል ቲጂ ናት። በጣም ጎበዝ ልጅ ናት። ሀብል ስጦታ ሰጥታኝ ነበር እና አውልቅ ይሉኛል። ሀብሉ ምን አለ? ሀብል ነው ሀብል ነው ጀስት በቃ ያሁን እኮ ገበያ ሄደሽ ብትገዢው ነው። ይኸው ላሳይሽ እኮ። እሺ ሪዝናቸው አውልቅ ለማለታቸው ምን አነሳሳቸው? ምን ችግር አለው? ሀብል ሪዝኑ ሀብል ላይ ከሆነ ግራ ገብቶኛል። እኔም ግራ ይገባኝ እሱ ነው። አይ ብዙ ማታውቀው የሆነ ሌላ ሪዝን ከሌላቸው ሀብል ማንኛውም ሰው እንሰጣጣለን አይደለ? አዎ ደግሞ ያው ሰው ፍቅሩን መግለጫ መውደዱን መግለጫ ያው ስጦታ ይሰጣጣል አይደለ? ኦኬ። ከዛ ውጭ ሞዴል ምን ሆነሽ ማሪ? ለናሂ ጓደኛ፣ ኖርማል ጓደኛ። ኦኬ። በቤተሰቦቹ ጋር ሚስቱ ጋር ምናምን አንቺ ሀብሉን ከሰጠሽ በኋላ ይሰጣለ? እሺ ማንን ላስገባ? ለምን ማሪ? ለምን እንደዚህ ነገር ሀፕን አደረገ? እኔ እንጃ። አንቺ ሀብሉን ቢያወልቀው ቅር ይልሻል እንዴ? ለምን አይለኝም? ምን ችግር አለው? ማለቴ የአንቺ ባል ታዋቂ ሆኖ የሆነች አድናቂ ስጦታ ብትሰጠው ይደብርሻል? ለምሳሌ ባል ቢኖርሽ ባሏ ታዋቂ፣ ባልሽን ስጦታ የሆነች ሴት ስጦታ ብትሰጠው አድናቂ ሆና የረዥም ጊዜ አድናቂ ሆነች፣ ከዛ ስጦታ ብትሰጠው ይደብርሻል? አይደብረኝም። ስጦታው ግን ለእኔ ሴንስ ካልሰጠኝና ከስጦታው በኋላ እኔና እሱ ጋር ችግር ካመጣ ግን አውልቀው እለዋለሁ። ካልተመቸኝ ከስጦታ በኋላ ሀብትን ካረገብኝ ትዳሬ ላይ አንድ ነገር እንዲያወልቀው ነግረዋለሁ። ቢካዝ አላምንም፣ አላቅሽም፣ ምን እንደምታደርጊ አላቅም። ስለዚህ እንዲያወልቀው ነግረዋለኝ። ምክንያቱም አውልቆትን የሚፈጠረው ማየት ፈልጋለሁ ማለት ነው።
ቅሬታ ካለ እሱ የእሱ ፍላጎት ነው የሚወስነው እንጂ ማንኛውም ኖርማል ሀብል ማንም ሰው ይሰጣጣል። ኖርማል ነው። ከሀብሉ አይደለም ችግሩ። ሀብሉ ግን ችግር ካመጣብኝ ምን እንዳለው ምን እንደሆነ ስለማላቅ እንዲያወልቀው አደርጋለሁ። እሷ ምናልባት አድርጋለች አላደረገችም፣ ባለቤቱ አላውቅም። ምናልባት እንግዲህ ያው እሱን እራሳቸው ነው መነጋገር ያለባቸው አይደለ? አዎ ትክክል። አንቺ ምንም አላጠፋሽም። ታደንቂዋለሽ፣ ሰተሸዋል። ማውለቅ አለማውለቅ ሚስቱ ነች። እንዲያወልቅ ማድረግም ካለባት ችግር ካለበት ብሎ ማለት ነው። ያው እኔ እንዴ ሰጥቻለሁ አላይምም። ከፈለገም ያውልቅ ከፈለገም ያድርገው በቃ። ያ ለዛ ግን እየሰደቡኝ ነው በጣም። ለምንድን ነው እኔ ያልገባኝ ነገር መተት ተደርጎበት ነው ብለው እንደዚህ እንዲደመድመው የሚያደርጋቸው ለምንድን ነው? ያው እሷ ጋር የተጣላ ይሆናል። ከዛ በኋላ እሷ ጋር ስለተጣላ ምናምን እንደዛ ብለው አስበው ይሆናል እንጂ እኔ እንግዲህ ስለዚህ መተት ምንም የማውቀው ነገር የለም። አንቺ ሀብሉን በቪዲዮ ምናምን ነው ሰርተሽ በቪዲዮ ስትሰጩ አይተውሻል? ህዝቡ ቪዲዮ ሰርተሻል ስትሰጩ? አይደለም ስልክም አይፎን ስልክም አለ። አይፎንም ሰጥተሽዋል? ኦኬ። ይሄ ሁሉ ሲሆን ሚስቱ ቅሬታ አይኑራት ታውቂያለሽ ማሬ? አላውቅም እኔ ያላት መሰለኝ ቅሬታ። እሷስ ቅሬታ ካላትኝ አንቺ ከሱ ዞር ማለት አልፈለግሽም ማሬ? ያው ማለት እንትን አለ። ይሄ ጓደኝነታችን በደንብ ቀጠለና ምንም እኔ ምንም አላስብም፣ ግን ጓደኛዬ ስለሆነ መራቅ አልፈለግኩም። ግን ከትዳራቸው የምትበልጭ ይመስልሻል ማለት? ሰላም መሆን ከቻለ ብትርቂው ችግር አለው? ይኸውልሽ ሁሉንም ነገር ማድረግ የሚችለው እሱ ነው። ለምን እኔ እሱ አድናቂ ነኝ። ከዛ ለሱ ስጦታ ሰጥቼዋለሁ። ስጦታ በመስጠቴ ከደበራት እሷ በቃ ሁሉንም ነገር ማድረግ ያለበት እሱ ነው። አውልቅ ብለዋለች እና አንቺ ነሽ እንደ አያውልቅም ያልሽው ነው የሚሉን ኮሜንት ላይ። ስላላየው ነው ማሪ፣ ይቅርታ። ወይ ጉድ! እንግዲህ ጠይቂው እሱን። እሺ እኔ ብዬው ከሆነ ይሄ የተቆራረጠ ስለሆነ እኮ ነው ቁጭ እስከሚል ብዬ ነው አንቺን እንደዚህ ማዋለሽ። ይቀመጥና ከዛ ትጠይቂዋለሽ እሱን። ማለቴ እሷ አውልቅ ብለው አላወልቅም ብሎ ከሆነ በመሀላቸው ይሄ አፕን የተፈጠረው ትጠይቂዋለሽ። እስኪ ሁሉንም ቆይ ነው ጠይቃለሁኝ። ግን ለእሷስ ምን ስጦታ ሰጠሻትኝ? እንደ አድናቂነትሽ ነው እሱን ብቻ ነው የምታደንቂው? እኔ እሱን ብቻ ነው የማውቀው። እሱን ብቻ ነው በደንብ የማደንቀው። ከማግባቱም በፊት በደንብ አደንቀዋለሁ፣ አውቀዋለሁ በደንብ እና ለዛ እኔ ለሚስቱ ምንም አልሰጠዋትም።